ፕሮዳክሽን ስልጠና ከሆነ እንትን በለል አልገፋለኝ ለውጥ ከማምጣት አንፃር ሰው ነቃ ልክ ሲነቃ ወዴት ሄድ ኮቺንግ ኦልሞስት እጅ ይዞ እንደማሻገር የኢትዮጵያ ማኔጅመንት ኢንስቲትዩት 10 አመት ኤክስፒሪየንስ እንትን ካልኩ በኋላ ማለት በቋሚ ስታፍነት እዛ ሰራሁኝ። ከዛ የቀረው እንደውም በአሶሺየት ኮንሰልታንትነት ረጅም አመት ነው የሰራሁት። ቋሚ ስታፍ ኦልሞስት 10 አመት በላይ ነውና የብቃት ማረጋገጫ ይሰጣል ኢትዮጵያ ማኔጅመንት ኢንስቲትዩት ኮንሰልታንሲ ስልጠና ብቃትሽን የሚያረጋግጥበት ነው። ያኔ አይፒኤስ ላይ ሰራሁት ፋብሪካ ላይ ሰራሁት ዶክመንቶች ተፈለጉ ማረጋገጫው ለመስጠት ሶ ስልጠና ይሰጠውና የስልጠና ምን ያህል ሰዓት ሰራሽ ምን ስልጠና ነው የምትሰጪው የስልጠናው ዳይቨርሲፊኬሽኑ ቫልዩ ያለው ምን ያህል አወር ሰራሽ የሚለው እንዳለ ሆኖ ኮንሰልታንሲው ደግሞ ለምሳሌ 5 ወር የሚፈጅ ኮንሰልታንሲ ስራ በ5 ወር ውስጥ የተሰራሽ ነው ተብሎ ነው የሚታሰበው። 8 ወር 1 አመት 2 አመት ስትቆይበት በዛው የተሰራሽ ነው ተብሎ በጣም ቫልዩ አለው እና እዛ ዶክመንቶች ተፈለጉ እና ሁሉ ደግሞ የአይፒኤስን የነሱን ነገሮች እነዚህን ዶክመንቶች ከድነ ደብዳቤዎቻቸው አይፒኤሶች የሰጡኝ ደብዳቤ አለ። ፋብሪካ ላይ ስራ አስኪያጆቹ የጻፉልኝ ነገር አለ። ይሄ የሰራሁትን ነገር ያው ሳልታዘዝም ብሰራ ግን ምን ያህል እንደተጠቀሙ ይጻፉልኝ አለ እና እሱን አያይዤ ማረጋገጫ ይፈልጋል። እኔ ሰራው ሌላ ሰው ነው የሰራው ለምን እንደምትጠቀሙ ያ እነዛ ደብዳቤዎች ተያይዞ የኮምፒተንሲ ፈቃድ ያው ሌሎች መለኪያዎችም አሉ እነሱ ታይቶ የተሰጠኝ በዛ ነው ኮምፒተንሲ ማረጋገጫው ማለት ነው። ሶ እንግዲህ የተጀመረበትን ቦታ ከየት ነው የተጀመረው ኢንቴንሽኑ የተነሳሽበት ኢንቴንሽኑ የሆነ ነገር ተሰሪ ስትይ ያሰብሽ ስለዚህ የውስጥ ዓለም ውስጥ ያለ ነገር ነው የውጭ ዓለሙን የሚፈጥረው የተሻለ የሚያደርገው እና ዘለቄታ ያለው እንዲሆን የሚያደርገው። ስለዚህ ኢንሳይድ አውት ሲሆን ስራ በጣም ፍሬያማ ይሆናል ሰስቴይነብል ይሆናል። እዚህ ለውጥ የሚባለው ነገር ትራንስፎርማቲቭ ካልሆነ just ordinary change ተራ ለውጥ እንለው አይነት ከሆነ ያው እዛው ምንድነው ጅዋጅዌ እንደመጫወት ነው የሚሆነው። ብዙ ጊዜ ፎዝ እዚህ ጋር ምን ይነሳል አሁን ምን ሰማቸው ነገሮች አሉ በጣም ብዙ ነገሮች እንሰማለን። ይሄ ከለውጥ ጋር የተያዙ ነገሮች just እንቀየራለን እንለወጣለን እንችላለን እናደርገዋለን በማለት ሰዎች ይቀየራሉ ብለሽ ታስበልሽ? ስፒች ወይ በንግግር በመግለጽ ለውጦች ይመጣሉ ብለሽ ታስበልሽ? እንግዲህ አንዳንዴ ይሄው ለምሳሌ የሆነ ነገር ታስቢና ያን ነገር ለመለወጥ የምትራመጃቸው እርምጃዎች አሉ። እነዛ እርምጃዎች እንዲህ ስታዩ በጣም በቃ በከባዱ የሆነ ነገር ልትቀይሪ ትችላለሽ። የሆነ ላይፍ ስታይልሽን ልትቀይሪ ትችላለሽ። የሆኑ ውሳኔዎችን ታሳልፊ ትችላለሽ። የሆኑ ነገሮች ልትጀምሪ ትችላለሽ። ከሆነ ጊዜ ገፋ ካለ በኋላ ውስጧ ያለችው አንቺ የድሮዋ ነሽ እና ሽርትት ብለሽ ወደ ድሮ ቦታ ስትመለሽ ታያዋለሽ። እነዛ ነገሮች ግን አሉ እና ያ ሲሆን ምን ይሆናል ማይንድ ሴቱ ኦል ማይንድ ሴት ስለሆነ ነው ከውስጥ ሆኖ የሚጎትትሽ። በማይንድ ሴት ደረጃ ሳትቀየሪ እዚህ ጋር ኤክስተርናሊ በመታጮውና በመታደርጊው ነገር የሆነ ነገር ተለወጠ ሊባል ይችላል ግን ዘለቄታ የለውም ሰስቴይነብል አይደለም። ሊመልስሽ ሁሉ ይችላል ሊቀለብስሽ ሁሉ ይችላል። በዚህ ስራ ውስጥ የማየው ነው ብዙ ጊዜ የሆነ ደረጃ ደረስኩ ብዬ ይላሉ በቃ ገንዘብ አለኝ ቤቱ መኪናው ሁሉ ነገር አለኝ ምንም ነው ታፒ ደስታ የሚሰጡኝ እነዚህ ነገሮች ናቸው ብዬ አምነ ነበር ደረስኩበት ይሄ ግን ውስጤ ክፍተት ይሰማኛል የሚሉ ሰዎች አሉና መላው ይጠፋቸዋል። በቃ ምን ሳደርግ ነው እሺ
ፉልፊልድ መሆን የሚልና ፉልፊልመንት አሁን እዚህ ጋር የምንሰጠው አንድ ኮርስ አለ ፉልፊሊንግ ላይፍ ሴክሬትስ የሚል ፉልፊልመንት የለውጥ ጆርኒን በቃ በደንብ አድርጎ የሚያሳይሽ ነው። ሪል ለውጥ ከምን ጋር የተያዘ ነው? ይሄ ሮድ ማፑ ነው። አዎ በቃ ሰዎች ሪሊ ላይመለሱ የሚሻገሩበት የሚሄዱበት ትራንስፎርማቲቭ በሆነ መልኩ ትራንስፎርም እንዲያደርጉ ከተፈለገ የትኛው በተን ሲነካ ነው? እንዴት ሆነው ምን ሲያስቡ ነው? በምን አይነት ኮንሽስነስ ሌቭል ሲደርሱ ነው ወይም ሲሆኑ ነው? በዛ ደረጃ ላይ ሲሆኑ ነው ሪሊ ተለወጡ። በቃ ይሄ አለ አይደለ የጸና የትም ብታስቀምጫቸው ስልጣን ላይ ብታወጣቸው ብታወርጃቸው ሀብታም ቢሆኑ ድሃ ቢሆኑ መንገድ ላይ ቢያድሩ ፓላስ ውስጥ ቢያድሩ ፉልፊልመንት እርግት ያለ ህይወት እንዲኖሩ የሚያደርጋቸው ምኑ ሲነካ ነው? የምን ጉዳይ ነው የሚለውን ነገር በኮርስ መልክ እንሰጠዋለን። ፉልፊሊንግ ላይፍ ብለን በተጨማሪ ደግሞ እንዴት እናምጣው ዳሃው ፓርት ደግሞ ሌላ ጆርኒ ያለው ምናልባት ደግሞ ኢንዱስትሪም ታነሽ ይሆናል። ሶ ለውጥ የሚባለው ነገር ከውስጥ ወደ ውጭ ተሰርቶ የመጣ በማይንድሴት ሌቭል የተለወጠ የውስጥ መነጽርሽ የተለወጠበት በዛ ሌቭል ሲሆን ሪል ለውጥ ይሆናልና ሁሉም ለውጥ ሊባሉ ይችላሉ። አንዳንድ ለውጦች ወደፊትም ወደ ኋላም ሊሆኑ ይችላሉ። ወደፊትም ትንሽ ወደ ኋላም ኢቭን ወደ ኋላውም ለውጥ ነው አይደለ? ፖዚቲቭ ሊሆን ይችላል፣ ኔጋቲቭ ሊሆን ይችላል። በእልህ በኢጎ ምናምን ታስረሽ የሆነ አቅጣጫ ይሄድሽ ግን ኔጋቲቭ የሆነ ለውጥ ሊሆን ይችላል። መልሶ ራስሽን ዋጋ የሚያስከፍልሽ ወይም ደግሞ ወደ ራስሽ ምንድነው የሚባለው አንቺ መልሶ የሚያጠቃሽ ራስሽን በራስሽ እየተበተብሽ ነው የጠመጠምሽ ባለሽበት ሁኔታ የሚያደርስ ለውጥ አይነት ሊሆን ይችላል። ግን ለውጥ ነው። ግን የትኛው ለውጥ ነው ፖዚቲቭ እና ወደፊት ላትመለሽ የምትሄጂበት ያ ትራንስፎርሜሽናል ቼንጅ ወይም ደግሞ ትራንስፎርማቲቭ የሆነ የለውጥ ፕሮሰስ ዳስዋት ሪል ለውጥ ምለው እሱ ነው። ብዙዎች ሪሰርች የሰሩበት ብዙዎች የጻፉበት ተመራመሩበት ያስተማሩበት ያማከሩበት መንገድ እሱ ነው። አሁን ልክ ይሄ ለውጡን አየን። ምናልባት ስልጠናውን ጀምረሻል፣ ለውጦችሽ በደንብ ይታያሉ። እዚህ ጋር ሰው ቫልዩ የሚል ሀሳብ አሉ ነው እንትኑን ታይትሉንም እያየሁት ነበርና ቫልዩ የምናውቀው ቫልዩ ነው። ቆንጆ ጥያቄ። መቼ ነው የተወለደው? መቼ ነው የተወለደው ይሄ ሀሳብ? ማለት እንደው ትሬኒንጉን ጀምረሻል። የመጀመሪያው ልክ ኳሊቲ ላይ ስትሰጪ ወዲያው ተርና አደረግሽ? እንዴት ነበር እዚህ ጋር የነበሩሽ መታጠፊያዎች እንዴት ነበሩ? ኦኬ ያው ኢትዮጵያ ማኔጅመንት ኢንስቲትዩት ሳሰለጥን በቋሚ ስታፍነት እንዳልኩሽ 4 አመት ቆየሁኝ። ከዛ በኋላ ደግሞ በአሶሺየት ኮንሰልታንትነት ማስተርሴን ጀመርኩና ቋሚ ቅጥሩን አቁሜ በአሶሺየት ኮንሰልታንትነት ስልጠናዎች ሲኖሩ እየሰጠሁኝ ማለት ነው። ማስተርሴን በጎን እሰራ ነበረ። ያኔ ልጆቼ 4 አመት 5 አመት ወይ 3 እና 4 አመት እንደዚህ 1 አመት ዲፈረንስ ነው ያላቸው። 2 ልጆች ነው ያሉኝ። እንደዛ ሆኖ ማስተርሴን በጎን ሰራ ነበረ እና ስልጠናዎችን ስሰጥ ግን ዳይቨርሲፋይ ማድረግ ጀመርኩኝ። ኳሊቲ መነሻ ይሁን እንጂ ሌሎች ስልጠናዎችን መስጠት ጀመርኩኝ እና የስልጠናው ዓለምን በዚህ ውስጥ የተጓዝኩኝ በጣም ያው ሰውን ይረዳል፣ ያግዛል፣ ሰውን ያነቃል። ሁሉም ሰው ደግሞ የራሱ ወይ ኦፍ ያሰለጣጠን መንገድ አለው። የራሱ ከለር ነው አይደል የሚባለው? እንደዛ አለው። ሁሉም ሰው የራሴን የሚያወኩበት ስታይሌን ለምን ሰዎች የሚወዱት ለምን የሚመቻቸው የሚለውን ነገር ከምን የመነጨ ነው ማወቅ ፈልጋለሁ። ማለት ምኑ ነው ሰው ሜቶዶሎጂሽ ከሆነ ሜቶዶሎጂሽን የበለጠ ያሳደግሽው ትይጃለሽ። ያ ገፋውበት ማለት ነውና
በአሶሺየት ኮንሰልታንትነትም የሰራሁኝ ከውጭ ሆኜ በግሌም ማስተርስ ኢን ፉድ ኢንጂነሪንግ ነበር የሰራሁት። ምግብና ከምግብ ጋር ተያያዘ የኢንዱስትሪውን ዓለም በሱ ነው ሲል ያደረኩት። ኢንዱስትሪው ምግብ ኢንዱስትሪ ነበር። ማስተርስ ኢንዱስትሪ ዘግቼ ሰርችን የጨረስኩትና ሞር ምግብን እንድረዳው እንደገና ደግሞ የሰው ዓለሙ ገባሁ አይደለ? ሰውና ምግብን ማየት እሱን ደግሞ በተለየ መልኩ ማየት ብዙ ኦፖርቹኒቲዎችን መተው ነበርና ይህንን በተለየ መልኩ እንዳየው የሚያደርጉ ጤናና ምግብን ማየት ሰውን አንደርስታንድ ለማድረግ ካለኝ ፍላጎት የመነጨ ነው እና ሞር የራሴንም ጤና ለመንከባከብ ለመጠበቅም ፈርዘር ቀጠልኩበት በሱ። ስልጠናው ዳይቨርሲፋይ ያረኩት ሄድኩኝ። እንደዚሁም በዚህ በፉድ ያገኘሁትን የስልጠና ሙያን ተጠቅሜ ትምህርት ቤቶች ላይ ወደ 25 በላይ የሚሆኑ ትምህርት ቤቶችን ወላጆችን፣ መምህራኖችን ማሰልጠን ጀመርኩኝ። እዛ ውስጥ ደግሞ ራሱ ከወላጆች፣ ከመምህራኖች፣ ከትምህርት ቤት ኮሚኒቲ የሚመጡ ጥያቄዎች አሉ። ሌሎች ስልጠናዎቹ ደግሞ ዲዛይን እንዲደረጉ ምክንያት እየሆነ እየሰፋ ሄደ። አፍተር ሳም ታይም ግን ስልጠና ከሆነ እንትን በላይ አልገፋለኝ ለውጥ ከማምጣት አንፃር ማለት ነው። ስልጠናውን ከሰጠው በኋላ ሰዎች ፐርሰናሊ ሊያገኙኝ ይፈልጋሉ። በስልክም ረዥም ሰዓት አወራለሁኝ። በአካልም ሊያገኙኝ የሚፈልጉ ሰዎች አሉ። ምንድነው ለካ ሰዎቹ ነቁ። ልክ ለካ ይሄ ነው ብሎ ልክ ሲነቁ እኔ ሄድኩኝ ማለት ነው። ኦኬ ስለና እንደዛ መንገድ ሳታሳያቸው በቃ እዛ ውስጥ ያለው እንትን ዳሃው ፓርትን በቃ ይሄ ይዘሽ አታሻግሪም። ስልጠና የ2 ቀን ነው፣ የግማሽ ቀን ነው፣ የ3 ቀን ነው ምናምን ነው፣ 10 ቀን ነው። አሰለጥኛለሽ፣ ጨርሰሽ ትሄጃለሽ። ከዛ በኋላ ያለው ደግሞ ያንዳንዱ ሰው ለጉዳዩ የሚፈልግሽ ከሆነ እንዴት ነው ማድረግ የምትችይው? ልጅ አለ፣ ቤት አለ፣ ስራ አለ። እያንዳንዱ ሰው በዚህ መልኩ ጊዜ መስጠት ይከብዳል። እዚህ ጥያቄ አነሳሁኝ። አሁንም ጥያቄ ተነሳ። ይሄ ነገር እኔ ስልጠና ሰጥቻለሁ፣ ጨረስኩኝ። ስወጣ እንደ አዲስ ስራ የሚጀምረው ነገር አለ። አላለቀም ማለት ነው። ያልጨረስኩት ነገር አለ፣ የሆነ ያልገጠመ ነገር አለ። ያሳስበኛል። በቃ ምን ሲሆን ነው አለቀ የሚሆነው? ምክንያቱም ሰው ነቃ። ልክ ሲነቃ ወዴት ሂድ፣ እንዴት ሂድ? እዛ ጋር ደግሞ እኔ ጨርሻለሁ ስራ በስልጠናው ማለት ነው። ይሄንን ማሰብ በጀመርኩበት ጊዜ የኮቺንግ ኦፖርቹኒቲ መጣ። ኦኬ አንድ ማቀው ሰው ኮርሱ መሰጠት ተጀምሮ አንድ ሞጁል አልፏል። ዲሊ ነገር አለ ፊር ኢንተረስትድ ሞክሪ ተጀምሯል ግን ይለኛል። እና በሆነ በውጭ ድርጅት አማካኝነት የመጣ ኦፖርቹኒቲ ነው። ኦኬ እንደዚህ ብሎ ሲለኝ ኮቺንግ እንደሆነ አላውቅም። ከዛ አድራሻ ሰጥቶኛል። ኔዘርላንዳዊት ናት አስተባባሪዋ። ደወልኩላት፣ ጻፍኩላት። አድራሻ በሰጠኝ እንትን ዶክመንት ጠየቀችን። ዶክመንት አለ፣ የሆነ ሰርቬይ የሚያደርጉት ነገር አለ። እሱን አስገባ። ወዲያ ተቀበለች። ጀመርኩት። የ8 ወር ኮርስ ነው። ያቺ ቀረችዋን ደግሞ በሜካፕ ወሰድኳት። ፕሮፌሰሩ ከውጭ በዙም ነበረ የሚያሰለጥኑን። በጣም ኢንቴንሲቭ ነው። በጣም ኤክሰርሳይዙ የምትተገብሪው እርስ በርስ ኮች ትደራረጊያለሽ። ኢንቴንሲቭ የሆነ ፕሮግራም ነው። ያንን ፕሮግራም ስማረው ያ ጥያቄ የነበረውን ነገር የሚመልሰው ነው አገኘሁት። ኮቺንግ ኦልሞስት እጅ ይዞ እንደማሻገር ነው። እና አሁን የሚጠይቀው ስኪል አለ። የሚጠይቃቸው ስኪሎች በዋናነት የማድመጥ ስኪል ነው። የማድመጥ ስኪልን ደግሞ እኔ ጋር ችግር የለብኝም። ማለት የማድመጥ ስኪል ጥሩ ባክግራውንድ አለኝ። አሁን ደግሞ በሙያ መልክ ሲመጣ በጣም ልጠቀመው አደረገኝ። ማሰብ ይፈልጋል። ሌላውን ኮች ከማድረግሽ በፊት ወደ ራስሽ ማየት ይፈልጋል።
ያ የተጓዝኩት ጉዞ ወደ ራሴ ማየቱ ነገር በቃ ኤግዛክትሊ ራሱ ነው። በሙያ መልክ እዚህ ጋር መጣ እንጂ ሳላውቀው ዙሪያ ያሉ ሰዎች ላይ እህቶቼ፣ ወንድሞቼ፣ የቶቼ ጓደኞች፣ ቤተሰብ ምናምን ላይ ችግር ሲገጥም የሆነ አዲስ የህይወት ተርኒንግ ፖይንት ላይ እንትን ሲሉ እኔን ማማከር የሆነ ላገባ ነው፣ እዚህ ሊሆን ነው፣ ስራ ልቀይር ነው፣ የሆነ የሚያሳስባቸው ነገር ሲኖር እንደዚህ ዋን ቱ ዋን ቁጭ ብዬ ለካ ስሙ ኮቺንግ ተብሎ አይታወቅ እንጂ እሰራው ነበር እና ያንን የተረዳሁበት መልካም አጋጣሚ ተፈጠረ እና እዛ ላይ ደግሞ ወደ 30 እንሆን ነበረ። ከ30ዎቻችን ደግሞ 10 ሰው ይፈልጉ ነበር። 10 ሰው ይፈልጉ ነበረ። አንድ ትልቅ ሰሚት እኛ ሀገር ላይ ኢሲኤ ላይ ሊደረግ ፕላን አላቸው። ኢትዮጵያ ውስጥ ያሉ ኤንጂኦችን አስተባብረው ማለት ኦልሞስት ወደ 1200 የሚሆኑ ኤንጂኦች ተጠንተዋል። ከሁለት ዓመት በፊት የጀመሩት ፕሮጀክት ነው። እነሱ ምንድነው ፖቨርቲ ሪዳክሽን ላይ እንስራ ሲሉ ምንድነው ፖቨርቲ ሪዳክሽንን ይሄ ድህነትን ቅነሳ ላይ ለመስራት ሲታሰብ ክፍተቱ ምን ላይ ነው? በጣም በቃ ሊረዳ የሚችል ነገር ሰው ኮቺንግን ተጠቅመው ማገዝ ፈለጉ። በነፃ ነው እንትኑ ፕሮጀክቱ የመጣው ለኛ ሀገር ማለት አጥንተውት ነው። ኢትዮጵያን አጥንተውት በቃ አፍሪካ ላይ ያለው ነገር አጠኑና የአፍሪካ መዲና ምናምን የሆነ መለኪያዎቻቸው እንትና ነው 1200 በላይ የሚሆኑ ኤንጂኦችን አጠኑ። በእነሱ መስፈርት ያለፉትን 40ዎቹን መረጡ። ከ40ዎቹ ደግሞ ግራንት ሊሰጡ ያሰቡት ቲም ኮቺንግ የአመራር ቲሙን ኮች ማድረግ 10 ድርጅት ነበር ፕላን ያደረጉት። ሶ ፋይናሊ በተደረገው ሰርቬይ ጥናት ለፖቨርቲ ሪዳክሽን ቅነሳ በቃ ድህነትን ቅነሳ ትልቅ አስተዋጽኦ ለማድረግ ከተፈለገ መስራት ያለበት ትልቁ ክፍተት ሊደርሺፕ ላይ መሆኑ ታወቀ። ሶ ማን ነው ይሄ ቅርብ ይሄ ድህነት ውስጥ ያሉ ማህበረሰብን በቅርበት እንትን የሚለው ከነሱ ጋር የሚሰራ ማን ነው? የመንግስት መስሪያ ቤቶች ናቸው? የግል ድርጅቶች ናቸው? ማን ናቸው የሚለውን ነገር ፋይንድ አውት ሲያደርጉ ኤንጂኦዎች ናቸው። ለዛ ነው ኤንጂኦዎች ላይ ያተኮሩት። ኤንጂኦዎችን ደግሞ ኃላፊዎችን አመራሩን ኢንተርቪው ምንድነው በኮሽነር እንደዚህ በተደረገው ሰርቬይ ሲያጠኑ ትልቁ ክፍተት ሊደርሺፕ ሆኖ ታየ። ስለዚህ አመራሩ ኮች ቢደረግ ቲሙ አመራሩ ኮች ቢደረግ የሚያበረክቱት ነገር የሚሰጡትን ነገር ቤኔፊሻሪዎችን በጣም በከፍተኛ ሁኔታ ለመርዳት ከተፈለገ እነሱ ላይ መሰራት ያለበት እነሱ በደንብ በኮቺንግ ከተደገፉ ተደራሽነቱን በተሻለ ኢነርጂና ብቃት የመስራቱን ነገር ማሳደግ ይችላሉ፣ ያን ነገር መጨመር ይችላሉ የሚል ነገር ላይ ተደረሰ። ዳስ ዋይ እና 40ዎቹን መረጡ። ከ40ዎቹን ደግሞ ከቲም አባሎቻቸው 5 ይዘው እንዲመጡ ቶታል ወደ 200 ሰው ያለበት ሰሚት ኢሲኤ ላይ ተደረገ። ሶ ከኛ መሃል 10 ይፈልጋሉ። በኋላ ላይ 10 ኤንጂኦችን ሊመርጡ ነው። እንደና ኢንተርናሽናሊ ደግሞ ብዙ አመት የሰሩ ሲኒየር ኮቾችን ወደ 500 ሰው አፕላይ አድርጎ ነበር እዚህ ቮለንቲር ላይ ያደርጉ። ከነሱ ውስጥ ደግሞ 10 ይፈልጉ ነበር። ስለዚህ እኛ ከሀገር ውስጥ 10ዎቻችንን ከውጭ ካሉት 10ዎቹ ጋር በማጣመር አንዳንድ ኤንጂኦ ተሰጥቶሽ የኤንጂኦን ቶፕ ማኔጅመንት ካንትሪ ዳይሬክተሩን ጨምሮ ለ1 አመት ኮች ማድረግ ነበር። ቲም ኮቺንግ ማለት ነው። እና ይሄን ቲም ኮቺንግ ቮለንቲር ነበር ያደረግነው እኛ። ለኔ በጣም በቃ ከምልሽ በላይ ትልቅ ትምህርት ቤት ነበር። ለ1 አመት ወጣሽ የስራ ፊልድ ይዞ እንደመውጣት ቆጣሪው አፓረንት እንደመውጣት ቆጣሪውና ይሄ ኮቺንግ የሚባለው ነገር ኮርሱ ከወሰድን በኋላ ግራጁዌት ካደረግን በኋላ ኢሚዲየትሊ የተተካው ፕሮጀክቱ ነው። 2019 ላይ 2018 ግራጁዌት አደረግን። 2019 ሙሉን አንድ ኤንጂኦ ከዛ ቀጣይ 2020 ሌላ ኤንጂኦ 2 አመት ቲም ኮቺንግ ነው የሰጠነው። ቲም ኮቺንግ ከግሩፕ ኮቺንግ ይለያል። ቲሙ ያ ስራውን የሚሰራ ነው። አክቹአሊ
ባለ ችግር ላይ ነው አክቹአሊ ባለ ችግር ላይ ነው ቲሙን ኮች የምታደርጊው እና ከውጭ እነዚህ ኢንተርናሽናል ከያገሩ የተወጣጡ ኮቾች ደግሞ 20 አመት ሚኒመም 15 አመት 10 አመት የሰሩ በኮቺንግ ዓለም ላይ ቆዩ ሲኒየር ሰዎች ናቸው ከነሱ ጋር እነሱ በዙም ይገባሉ እኔ በአካል ይላሉ ሁሉም ጓደኞቼም በአካል ሄዶ ዛጋንት ይላሉ በኮሮና ጊዜ ነው በዙም ያደረግነው እኛ ራሳችን ግን የመጀመሪያውን አንድ አመት እኔ በአካል ነበር ዛይ ልጅ ሄደው እነሱ ደግሞ በዙም ይገባሉ እና ኮሽን ያደረግን ድርጅቱን በጣም በሚገርም ሁኔታ ነው የተቀየሩት ካንትሪ ዳይሬክተሯን ጨምሮ በወቅቱ የነበረችው አሜሪካዊት ነበረች ወደ 8 ቲም አባላት ያሉበት ቀጣይም እንደዛው ሌላ ድርጅት ላይ ቲም ኮቺንግ ሰጠን ሶ ምንድነው ስልጣናን በዛ መልኩ አየሁት ስቲል አሰለጥናለሁ ስቲል ስልጣና እንሰጣለን ደግሞ በከፍተኛ ደረጃ ኢምፓክት ከሚፈጥሩ ዲቨሎፕመንታል ኢንተርቬንሽንስ ማማከር ማሰልጠን ሜንተሪንግ ምናምን ከሚባሉት በከፍተኛ ደረጃ ላይ የምናገኘው ኮቺንግ መሆኑን በጣም ተማርኩ ይሄም ማለለካ ያልኩበት ሁኔታ ነው ኢሚዲየትሊ ግን ኮቺንግ ጀመርኩኝ ዋን ቱ ዋን ኮቺንግ ቫልዩ ከመመስረቱ በፊት በግል ኮች ኢቭን ኮርሱን እየሰጠው ራሱ ማነው እየወሰድኩ እያለሁ ራሱ የሆነ አወር ማስመዝገብ አለብሽ ግራጁዌት ለማድረግ በፔርም ኮች ታደርጋለሽ በግልምና ያንን ጀመርኩኝ ክላይንትም ኮች እያደረግሽ መታየት አለበት መቆጠር አለበት ያ አወር ማለት ነው ሶ ዋን ቱ ዋን ኮቺንግ በዛ ጀመርኩኝ የሚገርም አይነት ትራንስፎርሜሽን ሰዎች ላይ በስልጠና ያላየሁትን ሪዛልት በኮቺንግ ማየት ጀመርኩኝ ማለት ነው እና በተለይ ይሄ ከማሰልጠን ዓለም ወደ ኮቺንግ ዓለም ስትመጪ ማሰልጠኑ የሚጎትተሽ ነገር አለ እሱን ዲታች ለማድረግ ታግል ነበረ የኮቺንግ ሌላ ስታይል ስላለው ማለት ነው ዲፕ ነው በጣም ጊዜ ይፈጃል በጣም ፎከስ ይፈልጋል በጣም ኢንጌጂንግ ነው በሰው ደረጃ ውስጥ ገብተሽ መረዳት ማየት ሰውየውን በትክክል ማወቅ እና ክሪቲካል የሆኑ ፓወርፉል የሆኑ ጥያቄዎች መጠየቅ አለብሽ ጥያቄውን ደግሞ ሰውየውን የሚበጀው ምን ጥያቄ በጠይቀው ነው ብለሽ ነው እንጂ አንቺ ኢንተረስትድ ስለሆንሽ አይደለም ጥያቄውን ጠይቀሽ ደግሞ በደንብ ማዳመጥ ፖይንቶችን ማያያዝ ይፈልጋል አለመርሳት ቅድም ያለሽን ነገር ከዚህኛው ጋር እንዴት እንደሚያያዝ ዲፕ ነውና የኮቺንግ ፕሮሰስ ሰልፍ ዲስከቨሪ ይለዛዋል ኦልሞስት እንደዛ ነው ሰውየው ራሱ በራሱ ፋይንድ አውት እንዲያደርግ የምትረጅበት መንገድ ነው በሰልፍ ዲስከቨሪ ነው እንደ አሰልጣኝ እንደ ማሰልጠን እንደ ማስተማር ከአሰልጣኙ የሚመጣው ነገር በጣም አነስተኛ ነው ሰውየው ራሱ የሚያመጣው የሚቆፍረው ራሱ የሚያገኘው ራሱ የሚያስታርቀው ራሱ ጠይቆ ራሱ የሚመልስበትን ፕላትፎርም ነው የምትፈጥረው ስለዚህ ቲንኪንግ ኤንድ ለርኒንግ ፕላትፎርም ነው የሚባለው ሶ ዛት ያ ሰው በህይወቱ what he needs most በቃ ጨምቆ ይሄን ነው የምፈልገው ብሎ እንዲያወጣ እንዲወስን የምታረጊበት መንገድ ነው ምናልባት አሁን ከለመድ ነው የትሬኒንግ ስታይል ኮቺንግ ጋር ስንገባ ለየት ያለ ብዙም ሶሳይቲው ጋር ያልተለመደ አይነት አካሄድ ነው የሚከደውና በዚህ ውሳኔ ውስጥ ፕሮፌሽናሊ ስህተቶች ሊፈጠሩ ይችላሉ እና ከዛ ለመውጣት በተለይ የሰውየው አሁን አንቺ ፕሮፌሽናል ስትሆኚ የት እያልሽ ፕሮፌሽናሊ ምትነኪያቸው ኪዎች አሉና ነገሩ ኃላፊነቱ ግለሰቡ ጋር ሲሆንና እየነካካሹ እሱ ሐሳቡን እንዲያወጣ እየነካካሹ እሱ እንዲወስን ስታስኬጁ ግለሰቡ ከራሱ ጋር ያለው ክላሪቲ አይወስነውም ወይ ውሳኔን ለማምጣት ሚስቴኮችስ ሊፈጠሩ አይችሉም ወይ እንዴት ነው ያንን ነገር እያየሹ መትሄጁ ያ በኮቺንግ ፕሮሰስ ላይ እኔ አቃለው ከኔ ነው የሚመጣው እውቀቱ እኔ ጋር ያለ ነው እኔ ነኝ የምሰጠው ብለሽ መግባት ራሱ ስትሮንግ ነው ስለ ራሱ ህይወት ከማን በላይ እሱ ነው የሚያውቀው ኦኬ ስለዚህ በምትጠይቂ በምታነሽበት ጊዜ የምትጠይቂያቸው ጥያቄዎች ይወስኑታል ቻሌንጅ ታደርጊዋለሽ
ወደስ ገብቶ እንዳይ ታረጋዋለሽ እና ዝም ብሎ አይነት ጥያቄ አይደለም ኢንፎርማቲቭ የሆነ እንደ ኢንተርቪው አይደለም ጥያቄው ከሆነ መስመር ሲሰጥም ጥያቄ ነው ጥያቄው ዛጋ የሆነ ነገር ብሏል እዚህ ጋር የሆነ ነገር ብሏል እንዴት ነው ሁለቱም የሚያስኬደው ራሱ ነው ይመልሰው በዛ ውስጥ ሰልፍ ዲስከቨር የሚያደርገው ነገር አለ እና የሆነ ማወቅ ካለበት መመርመር ካለበት ማንበብ ካለበት ቱሎች አሉ ቱሎች ማቀበል የምትፈልጊ ቱሎች ካሉ እነዛን ቱሎች ልታቀበይ ትችያለሽ ግን ሜጀርሊ ነገሩን የሚረዳበትን መነጽሩን እንዲወለውል የሚረዳ ነው ጉዞ ራሱ ማለት ነው ስለዚህ ቀድመሽ ተዘጋጅተሽ የምትነግሪው ነገር የለም ጉዳዩ ምንድነው ከጉዳዩ ይለያያል ሰው ያለበት ሁኔታ ያለበት ሲቹዌሽን በጣም ይለያያል እና በየጊዜው በተገናኘን ቁጥር አሳይመንት ራሳቸው ነው ይሄን መስራት ነው ፈልገው እዚህ ጋር ማክት ማድረግ ነው ፈልገው በዛ ፕሮሰስ ውስጥ የሚረዱበት አንግል ከውስጥ ስለሆነ ማለት ሰልፍ አዌርነሱን የሚጨምር ስለሆነ ሰልፍ አዌር ሲሆን አንድ ሰው ሰልፍ ማኔጅመንት ማምጣት ይችላል ሰልፍ ኦብዘርቭ ማድረግ ይችላል ሌላውን የመረዳት አቅሙ ይጨምራል በዛ ፕሮሰስ ውስጥ ራሱን በራሱ የሚሰራው ነገር አለ ማንበብ ከፈለገ ራሱ ነው እንትን የሚለው እዚህ ጉዳይ ላይ ዕውቀት ማስፋት አለብኝ ሲል እኔ ስለዛ ጉዳይ ሌክቸር አላደረገውም ራሱ ማንበብ ካለበት ያነባል ማጣራት አለብኝ የሚለውን ይወስናል እከሌን ማናገር አለብኝ ይላል ከሌጋ ሆነ ማገኘው ነገር አለ መጀመሪያ ሄጄን ማየት አለብኝ በዚህ ጉዳይ የሆነ ቪዲዮም ሆነ ፖድካስት ምን የሆነ ነገር ማዳመጥ አለ ይወስናል እንደዛ የሚያደርገው ግን ዲስከቨሪው ነው በፕሮሰስ ውስጥ የሚያደርገው ዲስከቨሪ ነውና ይሄ በጣም ነው የሚያገዘው በተሻለ መልኩ ሰዎች እንዲሰሩ ያደርጋል ይሄ ቀጥታ አሁን ከምትነግሪው አሉ እኮ ሌሎችም ካውንስሊንግ ሆነ የሚያስፈልገው አክቹአሊ ባይ ዘ ዌይ ኮቺንግ ብሎ መጥቶ አንድ ሰው ኬዙ የካውንስሊንግ ኬዝ ሊሆን ይችላል ያይኔ ማ አይደለም ስለዚህ ማቃቸው ካውንስለርስ አሉ ሳይኮሎጂስቶች ሳይካትሪስቶች እነሱ ጋር ሪፈር አደርጋለሁ ሌሎች ለምሳሌ ሱስ የሆነ ነገር ይሄን አልሰራም እኔ ሪሃብ መግባት ካለባቸው በጣም የተጎዱ ከሆነ ሱስ እንትን አሉ አይደለ እንደዚህ አይነት ተቋማቶች ወደ እነዛ ሪፈር አደርጋለሁ በሌላ ምንድነው አንዳንዴ ደግሞ የመንፈሳዊ ጉዳይ ከሆነ ደግሞ አለቤት አለው እሱ ስለዚህ ኮቺንግ ያልሆኑ ነገሮችን አንገባባቸው ማለት ነው ስለዚህ ሜጀርሊ እንደውም ዲፈረንሱ ኮቺንግ ከፕሬዘንት ወደ ፊውቸር የሚወስድ ነገር ነው ካውንስሊንግ ብዙ ጊዜ ስታዩ ከፓስት ወደ ፕሬዘንት የሚያመጣ ነገር ነው ሜን ዲፈረንሳቸው ማለት ነው እና ኬዙን ሰውየው ፓስቱ ላይ በጣም ቅርቅር ብሎ ቀርቶ እዛ ላይ ከሆነ በኮቺንግ እንደማይፈታ ምልክቶች አሉ እነዛ ምልክቶች ካረጋገጥኩ በኋላ ወደ ካውንስለርስ ሪፈር አደርጋቸዋለሁ ይለያያል በማስተማር ሂደት ውስጥ ደግሞ ካንቺ የሚመጣ ብዙ ነገር አለ በኮንሰልታንሲም ላይ እንደዛው ከኮንሰልታንት ብዙ የሚመጣ ነገር አለ ኢቭን ዞ አሳታፊ በሆነ መልኩ ራሱ ስልጠናው ራሱ የተለያየ እርከን ቢኖረው ማለት ነው ኢንጌጂንግ ማድረግ ይቻላል ካንቺ የሚመጣው ነገር እንዳለ ሆኖ ግን ደግሞ ሞር አሳታፊ ኤክስፒሪየንሻል ማድረግ ይቻላል የቫልዩ ስልጠናና ማማከር አገልግሎት ትልቁ የሚለየው እዚህ ነው ኢንጌጂንግ እና ኤክስፒሪየንሻል ለርኒንግ ቤዝድ የሆነ ስልጠና ነው የምንሰጣው ስልጠናው ራሱ ማለት ነው ኮቺንግ ደግሞ ለብቻው ትራንስፎርማቲቭ ነው that's why ሰዎች በጣም የሚወዱት በእንትን ላይ ይሄ ዋን ቱ ዋኑን እየሰራው በሄድኩ ቁጥር ፋይናሊ ግን ይፈልጋል ኢሞሽናሊ ሰዎች ዲፕ ሲገቡ ኢሞሽናል የሚሆኑበት ሁኔታ አለ እንደ ሻይ ቡና ይጠጣን እንትኑስ ካፌ ወይም ደግሞ ሆቴሎች ሎቢ ላይ ነበር ሰው መቀጥራውና እንትን ብለው ፕላስ ደግሞ በጣም እየገፋ ሲሄድ የሊደርሺፕ ኮቺንግ መጀመር በግሩፕ ነው የሚሰራው በተናጠል አይደለም ሊደርሺፕ ጋር የራሱ ታሪክ አለው ግን በግሩፕ ሊደርሺፕ ኮቺንግ መስጠት ከሚለው ሐሳብ ነው የተነሳው ቫልዩ ለመፈጠሩ አንዱ ሰበብ እሱ ነው ሁለተኛ ይሄ ቫልዩ የሚለው ስም ራሱ በእንግሊዝኛው ወርድ ይሄ የወርድ መሰረቱ ቫል የሚለው ቃል
ላቲን ወርድ ነው እና የሙሉ ቫልዩ የሚለውን ስም ወርዝ ዋጋ የሚለውን ሙሉ ስም ይይዛል ቫል የሚለው ብቻ ሶ ዩ የሚለውን ሙሉ ዩ እናንተ የሚለውን አንተ አንቺ የሚለውን ኮምባይን በማድረግ ቫልዩ ሲል አይ ቫልዩ ዩ እንደማለት ነው እኛ የሰው ልጅ ቫልዩ እናረጋለን አንቺም ራስሽን ቫልዩ አድርጊ አንተም ራስን ቫልዩ አድርግ ይሄን ማስታወስ ሰው ልጅ የምንሰጠው ቫልዩ ወይም ደግሞ ዋጋ ስለሚገልጽልኝ ነው ሞር ኦፍ ይሄ ቫልዩ ነው ስም ይወጣለት ሶ በዚህ ሁኔታ በተለይ ሊደርሺፕ ኮቺንግን ከመስጠት አንፃር ራሱ በቃ ገፍቶ መጥቶ የተጀመረ ነው የቫልዩ መስረት ፑሽ ተደርገሽ ነው እዚህ ጋር እንድትመጪ ሆንሽው እኛም ቫልዩ እናደርጋለን ሰውኛ ነው ከዛ ከለውጥ ጋር የተያያዙ የሄድሽባቸው ፕራክቲካል ሊሆኑ ተግባራዊ የሆኑ የለውጥ ጉዞዎችን እያየን ያለነውና ምናልባት በዚህ ሁሉ ጉዞዎች ውስጥ ሮል ሞዴል አድርገሽ ያሹ አካል ይኖር ይሆን ከዚህ ጋር እንደ ሮል ሞዴል አድርገሽ ያሹ ተመልካቾቻችንም በህይወታቸው በስራቸው በተለያዩ ሁኔታዎቻቸው እንደ ሮል ሞዴል ወይም ሊከተሉት የሚችሉት አይነት ሰው አድርገው ሊይዟቸው የሚፈልጓቸው ሰዎች ይኖራሉ እነዛ ሰዎች የግድ አንድ ሰው ነው ወይ መሆን ያለባቸው የሚሉ ሐሳቦች ጋር ትንሽ ሐሳብ ብናነሳና ሐሳቦቻችንን ጠቅለል ብናደርግ ደስ ይለኛል ያ አክቹአሊ በሁሉም ነገር አንድ ሰው ሙሉ ላይሆን ይችላል ግን ደግሞ ያ ሮል ሞዴል ማያዝ የሚፈልገው ሰው አሁን እኔ ሮል ሞዴል አርጌ ሊይዘው የምፈልገው ሰው እንደኔ እሴቶች ይወሰናል እነዛን እሴቶች የማይባቸው ሰዎች እሱ ነው የሚስብሽና ሁለት ሰዎች ቫልዩ ማረጋቸው ወይም ደግሞ ሮል ሞዴል አድርጌ ያስኳቸው ለኔ ህይወት ላይ ትልቅ ተጽዕኖ የፈጠሩ ሁለቱም በህይወት የሉም አንደኛው አባቴ ነው አባቴ ከእንትን አንፃር ነው ቁርጠኝነት የዓላማ ጽናት የዓላማ ሰው መሆን ፕሪንሲፕል መርህ ቤዝድ ባረገ ሁኔታ ህይወትን መኖር ሃርድ ወርኪንግ ጥንካሬ ብርታት እሱን አይደለሁም እኔ እና ታሞ ተኝቶ ብዙ አይቆይም ማለት ተሽሎት አይደለም እድል አለመስጠት እኮ ለርሃሙ ባቴ ካንሰር ነበር የታመመውና አንድ ጊዜ በቃ በጣም ታግሎ ኦልሞስት ትሪት ተደርጎ ሲጨርስ 5 አመት በቃ ወደ ነበረበት ተመልሶ በደንብ ስራውን ሲሰራ ነበር ግን ከ5 አመት በኋላ እንደገና ሪከር አድርጎበት ነው እና አንዳንዴ ተኝቷል አሞታል ስትይ ድንገት የሆነ መዶሻ ድምጽ ልትሰሚ ትችያለሽ ስትወጪ የሆነ የተጣመመ ነገር ለማቃናት የሆነ ነገር ለመስራት ታንከር ላይ ሊወጣ ምናምን እዛ በመሰላል ሲወጣ ምናምን ታገኙት ትችያለሽ እና እሱ በጣም ከባድ ነገር ውስጥ ሆኖ ምንም አናውቅም ቁርጠኛ ነው ሃርድ ወርከር ነው ወጥ ነው ኢንቴግሪቲ ጠግ ድረስ ወጥነት በጣም ቫልዩ ማድረገው ነገር ነው ወጥነት ህይወት ስታንዳርዱ የህይወት ስታይል ላይፍ ስታይሉ ላይ የምታየው ነገር በቃ መዋዠቅ እዛ እዚህ የለም በባህሪም በውስጥም በውጭ በድርጊቱ ተዛይነሰው ወላጆቹ ከወንድሞች ወንድማማቾች ናቸው አንድ እሱ ከትምህርት ቤት ጨርሶ ስራ ከያዘ ጀምሮ በህይወት እስከሚያልፉ ድረስ እስከሚሞቱ ድረስ ባለው ጊዜ ውስጥ በወጥነት ቀጥ አርጎ ሰፖርት ያደርጋቸው እነሱ ከሞቱ በኋላ እነሱን ለረጅም ዓመት ስትካድም የነበረች ኻዲም እንደ ቤተሰብ እሷን ራሱ ቀጥሎ አሁን እሷን እኛም ተረክበናል እንደዛ ነው
እና አባቴ በዚህ በጣም ሮል ሞዴሌ ነው። በቃ አበርክቶ ወጥነት ኮንትሪቢዩሽን ሃርድ ወርክ እንደዚህ አሁን ባነሳዋቸው ፖይንት ላይ ማለት ነው። ሁለተኛ የረሱል ሰለላሁ ዐለይሂ ወሰለም ባለቤት ኸዲጃ ናት። የምትገርመኝ ሴት ናት። በዘመኗ ውስጥ የነበረው ያላለም የሚባለው የጃሂልያው እሷ ውስጥ ሆና ነገሮችን የምታይበት ውሳኔዎቿ ብቻ ከዘመኗ ለፍ ያለች ሴት ናት። የምታይበት የምትወሰንበት አቅጣጫ እሳቸውን ያገባችበት የወሰነችበት መንገድ እሳቸው ወህይ መውረድ ከጀመረ በኋላ እሷ ተራሷ ናት። በዚህ በታጨችበት ደረጃ እንደሳቸው ባለበት ደረጃ አይደለም ያለችው፣ ግን እሳቸውን ለማጽናናት የምትሄደው ጉዞ በእሳቸው ገና ያሉበትን ስቴት ሳያምኑ እሷ አመነችባቸው። ውስጣቸው ያለውን ነገር የምታስታውስበት ወይ አንተ እኮ እንዲህ ያነሳው ነህ ብላ ከእሳቸው ውስጥ ፓወራቸውን ፖቴንሻላቸውን አይታ ልታሳይ የምትሞክርበት ወይ እሳቸውን ሰፖርት ለማድረግ ወረቃ ጋር ሄዳ ነገሮችን ለማስታረቅ የሞከረችበት መንገድ በአጠቃላይ ጥንካሬዋ ብርታቷ በጣም ነው የምትገርመኝ። ታሪኳ በጣም ይስበኛል። እሷም ካለፈች በኋላ የእሳቸው ለእሷ ያላቸው ፍቅር በተለያየ አጋጣሚዎች የሚያሳዩት ነገር የምትገርም ሴት ናት። የእሷም በጣም ከባድ ነው እንትኑና አላህም ሰላምታ የላከላት ሴት ናት። በጨለማ ውስጥ ሆና ብርሃንን ስታይ የነበረች ሴት ነች። ያችን ብዙ ጊዜ ሮል የምታደርጋቸውን ሰዎች በሁለመናቸው ቦታቸው ብትቆሚ የቆሙበት ብትቆሚ ትመኛለሽ እና ብትሆኛቸው ምትመርጫቸው አይነት ሰዎች ናቸው የሚሆኑት። እንግዲህ ተመልካቾቻችንም ስሜታችንን ሮል ሞዴሎቻችንን ከተግባራቸው ከስራዎቻቸው ባለፉበት ልክ አይተው አሻግረናል ብዬ አስባለሁ። ምናልባት ከለውጥ ጋር ባንቺ ህይወት ልጅነትሽ ጋር የነበሩ ሀሳቦችን እዚህ ጋር ቋጨት እናደርገውና የተለያዩ ሀሳቦችን ደግሞ ከፉልፊልመንት ጋር ይሄ ብቅት የሚል በጠርክት የምትይበትን ፖይንት የምናይበትና በተለይ በሰፊው ሊደርሺፕን በጣም ሽብርክ የምትይለት ኮርስ እንደሆነ አውቃለሁ። የምትወጂው እንደሆነ ከሮል ሞዴልሽም ጋር የሚገናኝበት በደንብ ጠንካራ ስትሪንግ የሆነ ላይን እንዳለው እረዳለሁ እና እሱም ፓርት በሰፊው የምናየው ነው የሚሆነው። ምናልባት ዛሬ ላይ ፎዙን እቺ ፎዙ ነች የምታወራን ስለ ትሬኒንጉ፣ ስለ ኮቺንጉ፣ ስለ ሊደርሺፑ፣ ስለ ፉልፊልመንቱ የሚለውን ሀሳብ ቀጥለን የምናነሳቸው ሀሳብ ነው የሚሆነው። ተመልካቾቻችንን እንግዲህ ቀጠሮ እናሲዝና ሌላኛው ፓርቶቻችንን ደግሞ ቀጣይ ክላስ ላይ እናነሳቸዋለን። ተመልካቾቻችን እንግዲህ የፎዙ ላይ የነበረንን ሀሳብ ቫልዩ ጋር ካላት ሪሌሽን ጋር ያለነው ቫልዩ የማማከርና የስልጠና ማዕከል ላይ መተን ነው እንግዲህ እንዳልናችሁ እዚህ ቤት ስንገባ ሰላም፣ እርካታ፣ ስክነት እናገኛለን ብለን ነበር። ያንን ስክነት የሚሰጠን ሰው ማን ነው የሚለውን ፓርት በደንብ ከልጅነት እስከ እውቀት ያለውን እስከ ኤክስፒሪየንስ ኖሮ የማማከሩ የስልጠናው ልምዱ የት ድረስ ደረሰ የሚለውን በጣም በሰፊውና በጥልቀት አይተናል ብዬ አስባለሁ። ከዚህ ቀጥሎ ደግሞ ወሳኝ የሆኑ እንደው በሰው ልጅ ህይወት ውስጥ ሊነሱ የሚገቡ መታጠፊያዎች የምንላቸው ወሳኝ ጥያቄዎች አንስተን አብረን ከፎዙ ጋር በዚህ ልክ የምንሄድ ነው የሚሆነው። አብራችሁን እንደምትቆዩ ተስፋ እያደረኩ ቀጣይ ሀሳቦቻችንን በቀጣይ ፕሮግራሞቻችን ወደ እናንተ እናደርሳለን። ሀዋ ኑረዲን ነኝ። ያላህ ሰላም በእናንተ ላይ ይሁን።